ተማሪዎች ያነበቡትን ነገር ለረጅም ጊዜ ማስታወስ እንዲችሉ የሚያግዛቸው አንድ የሆነ ሜካኒዝም መፍጠር መቻል አለብን። ከሜካኒዝሞቹ መካከል ደግሞ አንዱ ምንድነው? ኖት መውሰድ ነው። ልጆቻችን ማስታወሻ እንዲይዙ ያ ልምድ እንዲኖራቸው ካሁኑ መንገር መቻል አለብን። አዳዲስ ቮካብላሪዎች ሊሆኑ ይችላሉ፣ ኤክስፕሬሽኖች ሊሆኑ ይችላሉ፣ ኒው ኮንሰፕትስ ሊሆኑ ይችላሉ። ያንን ማድረግ ከቻለን በጣም ብዙ ነገር ቤኔፊት ያደርጋሉ። ይሄ ነው የመጀመሪያው ቲፕ በዚህ ወር ያለን ማለት ነው። ሌላው ሜክ ኮኔክሽንስ ነው። ሜክ ኮኔክሽንስ ነው። ይሄ እንግዲህ ቡክስ አንዳንድ ጊዜ ወደ ፊክሽን ከመጣን ደግሞ የምናብ ዓለም ስራዎች ናቸው ነው የሚባለውና የሚገርማችሁ አንድ ጊዜ እንትና ማን ነው አልበርት አንስታይን ምን ይላል? knowledge is limited, imagination is not ይላል። imagination ከኖሌጅ በላይ ነው። imagination ዲምፕን እንዲሆን ዋይድን እንዲሆን ከፍተኛ አስተዋጽኦ የሚያደርገው ደግሞ ንባብ ነው። የሚያነቡ ሰዎች ኢማጂን የማድረጋቸው ነገር በጣም ከፍተኛ ነው። ምክንያቱም imagination is the mother of creativity። የክሬቲቪቲ ሁሉ እናት imagination ነው። ኢማጂን ከተደረገ በኋላ ነው የሚመጣው። ልጆቻችን በዛ የበለጸጉ እንዲሆኑ ምን ማድረግ መቻል አለብን? ኮኔክት ማድረግ አለባቸው። ለምሳሌ 3 ፌዞች ሊኖሩ ይችላሉ ከማንበባቸው በፊት። we can ask our kids ለምሳሌ መጀመሪያውን it could be the cover page አሳይተናቸው what do you know about this ልንላቸው እንችላለን። if the book is all about birds ከሆነ tell me anything about books, anything about birds ልንላቸው እንችላለን ከመጀመሪያቸው በፊት። this is the way how we can make them to be connected with what የሚያነቡትን ከሪያሊቲው ጋር ከሚያውቁት ጋር ኮኔክት የምናደርግበት አንዱ ፌዝ ይሄ ነው። ስለዚህ እንጠይቃቸዋለን። in doing so we can make them to be ready. that's the way how we can brainstorm them. ስለዚህ we can make them to get ready for any activity to come ማለት ነው። ሲያነቡ ለሚያጋጥማቸው ነገር ሁሉ እናዘጋጃቸዋለን። ያ ኮኔክሽኑ መጀመሪያ ላይ ፈጠረ። ሲያነቡስ እንዴት ነው ኮኔክት የሚያደርጉት? ሲያነቡ ሪያሊቲ አለ፣ ሪል የሆነ ላይፍ አለ። we should tell them to connect that one with reality. ይሄ ምን ያደርጋቸዋል? የሚያነቡት ነገር ውስጣቸው ለረጅም ጊዜ እንዲቆይ ኢንተርናላይዝ እንዲያደርጉት ከእንደገና ደግሞ ሚኒንጉን በደንብ እንዲረዱት ያግዛቸዋልና ይሄንን በጣም መምከር መቻል አለብን። ይሄ ብቻ አይደለም። ለምሳሌ ካነበቡም በኋላ between texts, between different books ማለት ነው። ከዚህ በፊት እንደዚህ አይነት መጽሐፍ አንብበሃል? ምንድነው የሚያገናኛቸው? ምንድነው ልዩነት? አሁን ሪዝኒንግ እናመጣለን እና ብዙ የሆኑ ነገሮችን እዚህ ውስጥ ልጆቻችን ማስተር እንዲያደርጉ እናግዛቸዋለን ማለት ነው። ኮኔክሽን ቀላል አይደለም። ከእንደገና ደግሞ ከራሳቸው ላይፍ ጋር do you have anything or have experienced anything in relation to this ልንለው እንችላለን። ከዚህ ጋር የተገናኘ ነገር ኤክስፒሪየንስ ያረክሽው ወይ ደግሞ የሰማው ነገር አለ ካልን አሁን ያንን ያነበቡትን ነገር የራሳቸው ገንዘብ እንዲሆን የራሳቸው ዕውቀት አካል part of their knowledge እንዲሆን እናደርጋለን ማለት ነው። ስለዚህ ኮኔክሽን በጣም ወሳኝ ነው። ካለበዛ ተንሳፈው ነው የሚቀሩት። ያነቡና the reality on the ground እና እዛ ጋር የተጻፈው ነገር አይገናኝላቸው። ስለዚህ ጠያቂ እንዲሆኑ ማድረግ መቻል አለብን አይደለም እንዴ? ሰው ደግሞ በተፈጥሮ ጠያቂ ነው አይደለም? እንዲጠይቁ ማድረግ መቻል አለብን። next ሌላው make reading together fun and memorable. I don't know ስንቶቻችሁ አብራችሁ እንደምታነቡ አላውቅም ከልጆች ጋር። ግን አንዳንድ ጥናቶች የሚለውን ምንድነው ህፃናቶች በጣም ከሚወዷቸው ሰዎች ጋር ያነበቧቸው መጽሐፎች ለረጅም ጊዜ የማስታወስ ልምድ አላቸው። እንዳስታውቷል long remembered እንዲሆኑ easily ከንባብ ጋር connected እንዲሆኑ ማድረጊያው አንዱ መንገድ ምንድነው? ከሚወዷቸው ሰዎች ጋር ቁጭ ብለው እንዲያነቡ ማድረግ። እናንተ ልታነቡላቸው ትችላላችሁ። የሚገርማችሁ ልጅ ሆናችሁ እነሱ ልጅ ሆነው ያነበባችሁላቸው መጽሐፎች በኋለኛው እድሜያቸው ላይ ያስታውሱታል። በፍጹም አይረሳም። ምክንያቱም having someone that they love around them ያ ሰው እንዲያነብ ሲደረግ የሚያነበው ነገር አንዳንዶቹ እንደውም ከነ ድምጹ ሁሉ ነው የሚያነቡት።
አባቴ ያነበበልኝን ልጆን ያንን ታሪክ እናቴ ያነበበችልኝን ያንን ታሪክ እያሉ በጣም ያስታውሱታል። ስለዚህ ከሪዲንግ ጋር if you want your kid to be connected with reading አንደኛው መንገድ ምንድነው? እናንተ ቁጭ ብላችሁ ለነሱ ማንበብን ማስተማር መቻል አለባችሁ። ይሄ በጣም ብዙ ህፃናቶችን ኢንፍሉዌንስ የሚያደርግ ነው። እንደውም አንድ አባባል አለች እዚህ ላይ ባነባት ደስ ይለኛል። show me a family of readers and I will show you the people who move the world. ናፖሊዮን ነበር ያለው ይሄንን። እንግዲህ ስለ መጽሐፍ እኛ ያለን በተለይ ደግሞ በዚህ ዘመን ላይ ቀማኛው በበዛበት ዘመን ላይ ዛሬ ልጆች እናትና አባታቸውን አይመስሉም። ለምን? ከልጆቻችሁ ጋር የምታሳልፉት ጊዜ ወይ ጧት የተወሰነ ሰዓት ነው ከትምህርት በፊት፣ ከትምህርት በኋላ ደግሞ የተወሰነ ሰዓት ነው። ምክንያቱም ትምህርት ቤትም ሲመጡ በሆምወርክ ቢዚ ይሆናሉ፣ በተለያየ ነገር ቢዚ ይሆናሉ። you don't have time። አስቡት እንግዲህ ለምትወዷቸው ልጆቻችሁ ጊዜ የላችሁ። ስለዚህ ማንን ነው የሚመስሉት? ወይ አስተማሪዎቻቸውን ይመስላሉ፣ ወይ ደግሞ ቲቪ ላይ የሚያዩትን፣ ዋይፋይ ላይ የሚያዩትን፣ ቲክቶክ ላይ የሚያዩትን፣ ወይ ሌሎች ነገሮች ላይ ቴክኖሎጂ ላይ የሚያዩትን ያንን ነው የሚመስሉ። ዛሬ ልጆች አባት እናታቸውን አይመስሉ። በጣም የሚገርም ፓራዶክስ ነው እየተፈጠረ ያለው። ስለዚህ እጅግ በጣም ጥንቃቄ ማድረግ አለብንና ከሪዲንግ ጋር አታች ካደረግናቸው ግን ከሪዲንግ ጋር ፍቅር እንዲወድቁ ማድረግ ከቻለን ግን ሴኩር እናደርጋቸዋለን፣ ነጋቸውን ሴኩር እናደርጋለን። ስለዚህ እነዚህ ሶስቱ የዛሬ ቲፖቼ ናቸው። በእርግጠኛነት እንደው የሆነች ነገር ስትራይክ የምታደርግ የሆነች ነገር ውስጣቸው የተነሳ ይመስለኛል። ምናልባት ጥያቄም ካለ መጠየቅ ይቻላል፣ ትንሽም ልንወያይ እንችላለን። ያ ልምድ ላይ ከዚህ አንፃርም ደግሞ ልምድ ያለው ሰው ካለ ሼር ቢያደርገን በጣም ደስ ይለኛል። ምናልባት እነዚህን ሶስት ቲፖች በህይወታችሁ ላይ ተጠቅማችሁበት የነበረ አጋጣሚ ካለ so you can share us ያንን ሼር ማድረግ እንችላለን ወይም ብታረጉን ደስ ይለናል። እንደው እኔ አንድ ጥያቄ ሲል ጠይቃችሁ፣ ለምሳሌ ማንበብ ወይስ ፊልም ማየት የትኛው ለልጆች በጣም የሚጠቅም ይመስላችኋል? አወዳድሩ ብትባሉ የትኛውን ነው የምትሰጡት? ወይም ልጆች የቱን ነው የሚመርጡት? ወይም እናንተ የቱን ነው የምትመርጡት? ከአንድ ወይ ከሁለት ሰው። ቀላሉ ፊልም ማየት ነው የሚጠቅመው፣ ግን አብሊ ማንበቡ ነው። ማንበቡ ክሬቲቭ እንዲሆኑ ያደርጋቸዋል። ሙቪው ዳይሬክተሩ በሰጠን ነው የሚስልልን፣ ስናነብ እኛ በራሳችን ነው ምንስለው። ስለዚህ ልጆቹ ክሬቲቭ ይሆናሉ። ታንክ ዩ በጣም አመሰግናለሁ። በጣም የሚገርማችሁ ብዙ መድረክ ላይ የምናገረው ነገር ነው አሁን እህቴ የተናገረችው። ለምሳሌ ምን እላችኋለሁ፣ የበሰለ ምግብ ቁጭ ብሎ መብላት ነው የሚያስደስተው ወይስ በማብሰሉ ሂደት ውስጥ ተሳትፎ ቁጭ ብሎ መብላት ነው የሚለውን ነገር ጠይቃለሁ። በማብሰሉ ሂደት ውስጥ ስንሳተፍ ስለ ኢንግሪዲየንቱ ለጤናችን የሚያስፈልጉ ነገሮች ከምን እንደተቀመሙ እናውቃለን። በርካታ እድል ይሰጠናል። እህቴ እንዳለችው ፊልም ስናይ ፕሮዲውሰሩ ኢማጂን አድርጎ እሱ ባሰበው በሱ ፐርሰፕሽን የተዘጋጀውን ኩክድ የሆነ ነገር ነው የሚቀመጠው። ስናነብ ግን በራሳችን ነው ኢማጂኔሽኑ የሚሆነው። ምን ያህል ውስጣችን ልጆች በአእምሮአቸው ምን ያህል እንደሚሄዱ ብዙ ነገር ሲያወጡ ሲያወርዱ ይሄ ምናባቸውን ያሰፋላቸዋል። ግን ቀላሉ የትኛው ነው? የበሰለውን ቁጭ ብሎ መብላት ነው፣ ወንድሜ እንዳለው ማለት ነው። እና አሁንም ልጆቻችን ምንድነው ወደ ፊልም ይሄዳሉ። ፊልም ጥቅም የለውም ማለት አይደለም፣ በእድሜያቸው ከተመረጠ ጥቅም ይኖረዋል። ግን መጽሐፍት ደግሞ ያላቸው ዋጋ እጅግ በጣም ከፍተኛ ነው። እስቲ አስተያየት። እሺ ወንድሜ። ዲፕ እንዲሆነ ነገር ራሳቸው ውስጥ ያስቀምጣሉ። ላይክ ጎቴ የት እንዳለ ማወቅና ጎቴ ምን እንደሆነ ማወቅ is different ማለት ነው። የሁለቱ different። ግን እንደ ወላጅ አንደኛው ቻሌንጅ መሆንበት ነገር ቡክ ሴሌክሽን ላይ ነው የነሱን እድሜ። ምክንያቱም አንዳንዴ የህፃናቱ መጽሐፍት ወይ በጣም በተለይ ትንሽ እያደጉ ሲሄዱ በጣም ያንስባቸዋል፣ ተረት ብቻ ይሆንባቸዋል፣ የሆነ ትንሽ ማቹር ያደረገ ነገር ይፈልጋሉ። and ደግሞ በጣም ሌሎቹ መጽሐፍቶች ደግሞ ከእድሜያቸው በታች ይሆናሉ በላይ ይሆናሉና like if there is anyone to share experience on that ምናልባት መልስም ያለው ሰው ካለ ኮንትሪቢዩት ማድረግ ይቻላል። አንድ ጊዜ
እንደዚህ መምህራኖችን ትሬን ስናደርግና ማቴሪያል ዲቨሎፕ ስናደርግ አንዱ አጋጥሞን የነበረው ቻሌንጅ ምንድነው? ለቲኔጀሮች የሚሆን መጽሐፍ አጣን። መሀል ላይ ያለ ቲኔጀሮች ታች ላሉት አለ፣ ቲኔጀሮች የሉም። እኛ ሀገር መጽሐፍ ማግኘት እጅግ በጣም ከባድ ነው ለነሱም ይሆን። እዛ ላይ ትልቅ ጋፕ አለ። ምክንያቱም ኒዳቸውን በጣም ይለያል። የህፃናቱን ይጥሉታል፣ ከፍ ያለው ደግሞ ሌላ ነገር ነው እንትን የሚላቸውና እንዳልከው ከእድሜያቸው በላይ ነው። ቲኔጀሮች ላይ ጋፕ አለ። ጸሐፍቶችም እዚህ ላይ ኖቲስ ያደረጉት አይመስለኝም እና በጣም ከፍተኛ ጋፕ አለው። በሰለጠነው ዓለም አለ ለቲኔጀሮች የሚዘጋጁ መጽሐፍቶች አሉና ምናልባት ኤክስፒሪየንስ ያለው ሰው እዚህ ላይ መጨመር ይቻላል። እሺ መጀመሪያ ለሶስቱ ቲፕስ በጣም ምስጋናዬን አቀርባለሁ። ጥሩ እጥር ያለ በማያሰለች መልኩ ብዙ ሜሴጅ ያሳለፈ ስለሆነ። ሌላው እንግዲህ ትምህርት ቤቶችም እንዲህ አይነቱን መድረክ ማመቻቸት መቻላቸውም አንድ ትልቅ ነገር ነው። ትምህርት ቤቱንም በጣም አመሰግናለሁ። እንደ በዓሉ ግርማ ፋን እንደ መታደል ሆኖ እያነበብኩ ነው ያደግኩት። አሁን ላይና እኔ የመጣሁበት ትውልድ ሲነጻጸር ንባብ በእኔ ቋንቋ ኦልሞስት ሞቷል ማለት እችላለሁ። ምክንያቶችም አሉት። ስለዚህ እንደዚህ አይነት ችግር ባለበት ሰዓት እንደነዚህ አይነት መድረኮች ጠንከር ብለው ደግሞ የበለጠ እንትን ቢሉ በጣም ሊበረታቱ ይገባልና በድጋሚ አመሰግናለሁ። ስለ ንባብ ብዙ ማለት ይቻላል። ንባብ ብዙ ነገር ነው። ንባብ ከቤተሰብ እየሰማን የማናድገውን፣ ማህበረሰቡ የማይነግረንን፣ ከትምህርት ቤት የማንማረውን ብዙ ነገሮችን ከመጽሐፍት እያገኘን ማደግ እንችላለን። ያ ሲሆን ደግሞ ጥሩ ማቹሪቲ ይኖረናል። ከምንጠቀምባቸው ቃላቶች ጀምሮ በጣም ኢኖሰንት የሆኑ እንዲሆኑ መምረጥ ሁሉ ያስችለናል። ለምን? እውቀቱ ስለሚኖረን። ስለዚህ አንድ መጽሐፍ ባነበብን ቁጥር አንድ ሰው ነን። የአንድ ሰው ሁሉ ነገሩን፣ እውቀቱን፣ አመለካከቱን ወይም ማይንድ ሴቱን ብዙ ነገሩን ሼር እናደርጋለን። ሌላውን ባነበብን ቁጥር እንደዚሁ። ስለዚህ በጣም ብዙ ጥቅሞች አሉትና ስለ ንባብ እኔ ዘርዝሬ አልገልጸውም። ከምንም በላይ ግን ቅድም ያልኩት ቻሌንጅ እንዴት አድርገን መዋጋት እንችላለን አላቅም። ከባድ ነው። ለምን ብትሉ አሁን ቅድም ፊልም ከማየት መጽሐፍ ከማንበብ ይሻላል ላልከው እርግጠኛ ነኝ ትውልዱን አምጥተህ ብትጠይቀው ምናልባት ከ90% በላይ የሚሆነው ፊልም ማየት ሊልህ ይችላል። ለምን? ኢትስ ኦልሬዲ ኩክድ ያለቀለት ነው። ብዙ እንትን የለውም። እኔ አሁን እሱን ዲስከሬጅ አደርጋለሁ። እኔ ሴንስ ስክሪን በጣም ሲበዛ ያለው ቻሌንጅ ስለማቀው ወደ ስክሪን ብዙ እንዳያዘነብሉ ልጆቼ ስለማስብ ያ ከሚሆን ወደ ንባቡ ቢሆን የበለጠ እመክራለሁ። ያኛው አይጠቅምም አይደለም፣ ብዙ ነገርም እዛም ላይ አለ። ግን የበለጠ እዚህኛው ላይ ብዙ ነገር ይኖራልና በተለይ ደግሞ አሁን ያለው የኤአይ ዘመን ነገሮችን በጣም በጣም እያፈጠነና ከንባብ ጋር ያለንን ቦንድ እየቆረጠው ነው ያለውና እሱ ላይ ልናስብበት ይገባል። እንግዲህ ልክ እንደነዚህ አይነት መድረኮች ከማዘጋጀት ውጭ አንድ ያነሳሃት ነገር ደግሞ ምን አለች? ልጆች በንባብ እንዲበረታቱ ራሳችን እያነበብን ማሳየት አንድ ነገር ነው። ምክንያቱም ልጆች ያዩትን ነው የሚሆኑት። የተነገራቸው ኢንስትራክሽን አይደለም ኢምፕሊመንት የሚያደርጉት፣ የሚያዩትን ነው የበለጠ የሚተገብሩትና እሷ ትልቅ ነገር ነች። ሌላው ደግሞ ኢንካሬጅ ለማድረግ ሌላ ያልከው ነገር ምንድነው? ሰመራይዚንግ ኤንድ ሪቴሊንግ በጣም መሰረታዊ ነገር ነው። እሱን ኢንካሬጅ ማድረግ ነው። ስለዚህ በጣም አመሰግናለሁ። በተለይ ክሬቲቪቲን በጣም ይጨምራል ንባብ። አሁን ያለው አርቲፊሻል ኢንተለጀንስ ምናልባት ትልቁ ስጋታችን ክሬቲቪቲን ይቀንስብን ይሆን? ከሱ ውጭ መሆን አንችልም ዴፊኒትሊ፣ ግን እንዴት አድርገን ጎን ለጎን ማስኬድ አለብን ነው። ያም እዛ ጋር ትልቅ ጥቅም አለ። ከዛ ውጭ በፍጹም መሆን አይቻልም። ልሁን ቢባልም የማይሆን ነገር ነው። በተጨማሪ ግን ይሄኛው ደግሞ ብዙ ነገር ነውና ቢበረታታ ለማለት ነው። አመሰግናለሁ።
ያ አሁን እርሶ ባሉት ላይ በአጋጣሚ አሁን ሪሰንትሊ አንድ ናሽናል የሆነ ኤግዛም ዝግጅት ላይ ተሳትፌ ነበረና አንዱ የነበረው ቻሌንጅ የኤአይ ቻሌንጅ ነው እና ቶታሊ ከዛ ነፃ እንዲሆን ለማድረግ ሞክረናል በእርግጠኛነት ተሳክቶልናል ብዬ አስባለሁኝ እና አንዱ የነበረው ትልቁ ቻሌንጅ እሱ ነበረ እንደተባለው አትሊስት መልስ ለመስጠት ሪሰርች ያስፈልጋል ጥናቶች ያስፈልጋሉ ሪሰርች ቤዝድ ካልሆነ ስለሚያስቸግር ማለት ነው ትምህርት ቤቶች ኢንፎርማል የሆነ መንገድ ለምን እንደማይወዱ አላውቅም ምክንያቱም ብዙ ጊዜ ላይ ህፃናቶች አይታችሁ ከሆነ እነሱ ከሚቀመጡ ይልቅ ቢቆሙ አሁን ቆመው ይማራሉ ክላስ ውስጥ አስተማሪ ለምን አትቀመጥም ይለዋል ልዩነቱን ተመልከቱ አደልትስ መቀመጥ ነው የምንፈልገው ህፃናት መቆም ነው የሚፈልጉት ልዩነቱን ተመልከቱ አስተማሪው አደልቶ ነው መቆም ሳይፈልግ ቆሞ መቀመጥ የማይፈልጉትን ህፃናት ያስቀምጥና አስገድዶ ነው የሚያስተምራቸው ቆሞ መማር ይችላሉ ቆሞ እየተንቀሳቀሱ መሬትን ቢቀመጡ ትልቁ ነገር ምንድነው ተምረዋል አልተማረም ምክንያቱም ማስተማር አይደለም ኢንዱ መማር ነው አልቲሜት ጎሉ ምንድነው መማር ነው አሁን ችግሩ ምንድነው ማስተማርን እንደ አንድ ግብ አድርገን ወስደን ጨርሰን በቃ አስተማርኩ ብሎ ነው የሚወጣው ግን መማር የለም አልቲሜት ጎሉ መማር ነው ተማሪዎች ካልተማሩ አስተማሪው ማለት አላስተማረም ማለት ስለዚህ ይሄ ፎርማል ከሆነው ፓኬጅ ወይም ፎርማል ከሆነው ሲስተም ወተን አንዳንድ ጊዜ ኢንፎርማል እኔ እርሶ እንዳሉት ድሮ ትምህርት ቤት ውስጥ ሪዲንግ ክለብ ነበረ ድራማ ክለብ ነበር አሁን ከወንድሜ አባይ ጋዚ ጋር ያወራን ነበር የአማርኛ ድራማ ነበር እዚህ ላይ አንድ ሰው ቆሞ ያየው የለም አንድ ህፃናት ቆሞ ይሄ ራሱ አንድ መልእክት አለው ያለን ነበር ሁሉም ወደ ቴክኖሎጂው ነበር የሚሮጥ ነበር ህፃናቶች በሙሉ ቆሞ አማርኛውን ድራማ ያየ ህፃን ልጅ የለም ምን ያህል ዲስሎኬሽኑ ከባድ እንደሆነ የሚያሳየን ይሄ ነው ግን ትልቁ ሮል ትምህርት ቤት ላይም አለ ወላጅም ላይ አለ የተለያዩ ቦታዎች ላይ አሉ እና የአንድ ሰው ብቻ አይደለም በጣም ትልቅ በአገር አቀፍ ደረጃ ትልቅ ሙቭመንት አሁን ብሪጅ የጀመረው ነገር በእውነት በአገር አቀፍ ደረጃ ላይ መሰራት ያለበት ነገር ነው ብሪጅ በትንሽ አቅሙ ትልቅ እየሰራ ያለው እና years back እኔ አስታውሳለሁ 3 or 4 years back ቡክ ባር አይነት ነገር ለመክፈት ሞክሬ ነበር እኔ ካፌ ነው ሰዎች መጣሉ መጽሐፍ ያነባሉ በወር አንድ ጊዜ መጽሐፍ ላይ ዲስከስ ይደረጋል ማኪያቶ ምንም እየጠጡ ምን ያያሉ ነው እንትን የሚባለው ግን ያው ነጋዴ ስላልሆንኩኝ በወር 17,000 ብር እንትን ይያልኩኝ ከሰርኩና ጥሩ 3 ጓደኞችን አፈራው በቃ ወደ አመት ከምናምን አካባቢ ላይ ቆየው ሳይ የለም ለካስ ለና ጓደኞቼ ብቻ ነን አዳዲስ ጓደኞች 3 ጨመርኩኝ በቃ አቆምኩኝ ሼልፍ ሁሉ አሰርቼ መጽሐፍቶችን አስገብቼ ለምን ሰዎች ሲመጡ የሚፈልጉትን ነገር ከዚህ ላይ ስበው ቁጭለው ለምን አያነቡ የሆነ ሰው የሚጠብቅ ከሆነ ቀጠሮ ከሆነ እስከዛ ድረስ ለምን መጽሐፍ ወስዶ አያነብ ከዛ በኋላ ያን ያነበበ ከፈለገው ደግሞ የሆነ ነገር አስመዝግቦ ይዞት ይሄድ አንብቦ ሲመልሰው ሌላ ሰው ደግሞ እንዲህ አይነት ነገር ሁሉ ጀምሬ ነበር ግን አልሆነም እንደተባለው ሪዲንግ በጣም ቻሌንጅ አለው ግን እኔ ፐርሰናሊ ሰጀስት ማድረገው ክረምት ላይ ሪዲንግ ቻሌንጅ አለን አይደለም ህፃናቶች ሪዲንግ ቻሌንጅ የሚል አንድ ፕሮግራም ላስት year before ተጀምሯል እና እሱን ጆይን ቢያደርጉ በርግጥም ብዙ ነገር ያገኙበታል ብዬ አስባለሁ የንባብ ጉዳይ ከፖሊሲ ጀምሮ ነው ችግር ያለበት አሁን ለምሳሌ ቤተ መጻሕፍት አለ ግን የቤተ መጻሕፍት ጊዜ የላቸውም ልጆች ትምህርት ቤት ሄዳችሁ ከሆነ ጥሩ ቤተ መጻሕፍት ያለው ራሱ ልጆች ግን በስንት ሰዓት ነው ቤተ መጻሕፍት የሚሄዱት የሚል ላይብረሪ ታይም የሚባል የለም
ችግሩ በጣም ሰፊ ነው ልላችሁ ነው። ከታሰበበት ደግሞ ያብሱ የግል ትምህርት ቤቶች እኮ ክፍል ውስጥ መጽሐፍት ማስቀመጥ ይቻላል። ክላስሩም ላይብረሪ ትንሽ ሸልፍ 30 ልጆች ያሉበት ክፍል 30 መጽሐፍ ቢቀመጥ እኮ በአንድ ተርም መጨረስ ይችላሉ እየተዋዋሱ አይደል? እና እንትኑ ነው የሌለው ንቃቱ ነው እንጂ የሌለው ብዙ ማድረግ ይቻላል። በተለይ የመንግስት ትምህርት ቤት አካባቢ እንኳን ከላይ ከትምህርት ሚኒስቴር ጀምሮ ካልወረደ ያስቸግራል። በግል ትምህርት ቤት ደረጃ ግን ብዙ ማድረግ ይቻላል። ትምህርት ቤቱን በንባብ እንዲታወቅ ማድረግ ልጆች ዋና ነገራቸው ንባብ እንዲሆን ነው እንጂ አሁን ይሄ ክፍል ውስጥ አንደኛ ወጣ፣ ሁለተኛ ወጣ፣ ሶስተኛ ወጣ እኮ ለወደፊት ስታስቡት ምንም ትርጉም የለውም። አሁን ለምን እንደምናዘጋጃቸው ራሱ አናቅም። ዓለም ከ10 ዓመት በኋላ ከ20 ዓመት በኋላ ምን አይነት እንደምትሆን አናቅምና ለማናቀው ዓለም ነው እያዘጋጀናቸው ያለ ነውና የንባብ ነገር በጣም አስፈላጊ ነው። የቋንቋ መምህራን አሁን እኔ ያለ ንባብ እንዴት ነው ቋንቋ ማስተማር የሚቻለው? ይሄ ተረት ካልተጨመረበት ሾርት ስቶሪ ካልተጨመረበት እኮ ቋንቋ አይጣፍጥም አይደል? አሁን ሲምፕል ፓስት ቴንስ ብዬ ባስተምራችሁ በጣም የሚሰለች ትምህርት ነው። አንድ ስቶሪ ተነቦ ከዛ ላይ ሪሌት ሲደረግ ይጣፍጣል ትምህርቱና ትምህርት ቤት አካባቢ በጣም ብዙ ነገር ይቀራል። ትምህርት ቤቶችም የለመዱት ልማድ ስላለ ያው በለመደው ነው ሁሉም የሚሄደው ለማለት ነው። ዋናው አድቫንቴጅ ግን ቀድሞ ወንድሜም ብሎታል። እንዲህ አይነት ከትምህርት ውጭ የሆነ መጽሐፍት የሚያነቡ ልጆች በጣም የፈጠራ ችሎታቸው ያድጋል፣ ክሪኤቲቪቲያቸው ያድጋል ነው ጥናቱ የሚለው። 2 ኢማጂኔሽናቸው ያድጋል። ኢማጂን ማድረግ ይችላሉ። እስቲ ይሄን ሩም ካፌ ብናረገው ቢባሉ ኢማጂን ማድረግ ይችላሉ። ስለዚህ ኢማጂኔሽናቸው ይጨምራል፣ ክሪኤቲቪቲያቸው ያድጋል፣ በተለይ ደግሞ የቋንቋ ክህሎታቸው ያድጋል። ለዛ ነው ይሄ አካዳሚክ ነገሯ ብቻ ሳትሆን ይሄ ሪዲንግ ፎር ፕሌዠር ልጆች ለንባብ ብለው ማንበብ፣ ለኢንጆይመንት ብለው ማንበብ እሱን ሲያደርጉት ግን ብዙ ጥቅም አለው አይደል? ብዙ ጥቅም አለው የሚል ነውና እነኚህ 3 ጥቅሞች ናቸው። ውጭ ሀገር ሲሄዱ አሁን የኛ ልጆች እንግሊዝ ሀገር፣ አሜሪካ እንደው ለዩኒቨርሲቲ ሲሄዱ የሚቸገሩባቸው 3 ነገሮች ናቸው። አንደኛ የሪዲንግ ስፒድ፣ ቶሎ ያለማንበብ ችግር። ልማዱ ስለሌለ ከአንድ ሌክቸር በኋላ 5 አርቲክል አንብቡ ሲባል ከባድ ነው በጣም። ለምን አልለመዱም በዛ ፍጥነት ማንበብ። ይሄን ካስለመድናቸው ግን ያ ይቀረፋል ማለት ነው። ሁለተኛ ችግራቸው ኤሴይ መጻፍ፣ ብዙ አሳይመንት መልቲፕል ቾይስ ምናምን አይደለም አይደል? በዲግሪም በማስተርስም ስታዩትና ኤሴይ መጻፍ መቻል ራይቲንግ፣ እሱንም ከስር ስላለመድን ነው። ሶስተኛ የሚቸገሩበት ሰው ፊት ቆሞ ሐሳብን መግለጽ፣ ፕሬዘንት ማድረግ። ለዛ ነው አሁን ይሄ የምታዩት ነገር ቀላል ይመስላችኋል፣ ግን ልጆች ከልጅነት ጀምረው ሰው ፊት ቆሞ ቀና እያዩ ሐሳባቸውን ማስረዳት ማንበብ ልምድ የሚጠይቅ ነገር ነው። ግን ይሄ በአመት አንዴ ሳይሆን መደረግ ያለበት ትምህርት ቤቶች ወርሃዊ ቢያደርጉት እዛው ትምህርት ቤት እኮ ይቻላል። ስለዚህ እነዚህ ክህሎቶች ናቸው ልጆቻችን ዩኒቨርሲቲ ሲገቡ ራሱ የሚቸገሩባቸው ነገሮችና ካሁን ጀምረን ኢንቨስት ካላረግንባቸው በኋላ መቸገራቸው አይቀርም ለማለት ነው። እኔ ሁለተኛ ዲግሪዬን የሰራሁት እንግሊዝ ሀገር ነውና በጣም የገረመኝ የንባብ ባህሉ ነው። ጠዋት አውቶቡስ ውስጥ ስትገቡ ነፃ ጋዜጣ አለ። ድርጅቶች ማስታወቂያቸውን እዛ ላይ ያደርጉና ጋዜጣው በነፃ ነው ለሰው። ስለዚህ ልክ አውቶቡስ ውስጥ ሲገባ ሰው ጋዜጣ ብድግ አድርጋችሁ ነው ቁጭ የምትሉት። እና ባቡር ውስጥ ሰው ያነባል፣ አውቶቡስ ውስጥ ያነባል፣ ሁሉም ቦታ ሰው ሲያነብ ታዩታላችሁና የንባብ ባህሉ እንዴት እንደዳበረ እና እንደውም አንድ ገጠመኝ ያው ደጋግሞ የሰሙት ይኖራሉ። አንድ የእንግሊዝ ፋሚሊ እሁድ ቀን ጋብዘውኝ ቤታቸው ሄጄ ልጃቸው 12 ዓመት ምናምን እኮ ነው መቸለታ እኮ ልደቴ ነበር አለኝ። እሺ አልኩትና የተሰጠኝ ስጦታ አለኝ። ምን ተሰጠህ ስለው ና ላሳየህ ብሎኝ መኝታ ቤት ወሰደኝ። ከዛ ምን ቢያሳየኝ ጥሩ ነው? ቡክ ሸልፍ፣ የሚያምር ሸልፍ። እና እኔ ምን አልኩ ለካ ቡክ ሸልፍ ራሱ ስጦታ ይሰጣል አይደል? እኛ ሀገር እኮ ሲጀመር ልደት ብዙ አናከብርም። ብዙዎቻችን የሚያከብርም ሰው እኔ ሳቅ ቸኮሌት፣ ጫማ፣ ልብስ ምናምን ነው እንጂ ስጦታ የሚሰጠው ከንባብ ጋር የተገናኘ ስጦታ መስጠት ንቃት የሚጠይቅ ነገር ነው። ንቃት የሚጠይቅ ነገር ነው። ያ ልጅ ራሱ ቫልዩ ማድረጉ የተሰጠኝን ስጦታ ና ላሳይህ ማለቱ በጣም የሚገርም ነገር ነውና ከስጦታ ጀምሮ አለ ትንንሽ ማድረግ የምንችላቸው ነገሮች ለማለት ፈልጌ ነው። ከመሄዳችሁ በፊት ደግሞ እዛ ጋር ኤግዚቢሽን አለ መሰለኝ አይደል? ዮኒ ኤግዚቢሽን ስላለ ልጆቻችሁን ኤግዚቢሽኑን አይተው ቢሄዱ ምን ይታወቃል አርቲስት ልጅ ይኖራቸው ይሆናል አይደል? ስለዚህ እንዲህ አይነቱ አጋጣሚ ነው ልጆችን እንትናቸውን የሚጭር ፍላጎታቸውን ራሱ የምናቀው
ሲያዩት ነው ካላዩት እንዴት ብሎ ፍላጎት እንዳላቸው እናውቃለን ስለዚህ ስትወጡ እሱንም ኤግዚቢሽን አሳይቷቸው ብትወጡ ላለው ሐሳብ ጥያቄ ካለ አንድ ወይ ሁለት የመጨረሻ ሶሻል ሚዲያ ወይም ዲጂታል ሚዲያው ያመጣው መልካም አጋጣሚ እንዳለ ሆኖ ግን ትልቅ ፈተና ነው እንደወላጅ ለብዙዎቻችን ምክንያቱም ቀደም እንደተባለው ልጆቻችን ፕሪፈር የሚያደርጉት ፊልም ማየት ሶሻል ሚዲያ መጠቀም ኢቭን አንዳንድ አሳይመንት በሚሰጣቸው ሰዓት አስበው መስራት እንዳለባቸው አያውቁም ጎግል ነው ማድረግ የሚመጣው አእምሯቸው ውስጥና ኢማጂን ማድረግ ማሰብ ማሰላሰል አካባቢያቸውን ኦብዘርቭ ማድረግ በጣም ያጥራል ብዙ ጊዜ እኛም እንደወላጅ ደግሞ ምንድነው ቤት ውስጥ ከመና ሟላቸው ነገሮች በተጨማሪ ኤክስፖዠር እንዲኖራቸው አናደርግም ለምሳሌ ከትምህርት ቤት በሰርቪስ ይመጣሉ ቤት ውስጥ የሆነ ነገር አለ ቲቪ ያሉ ሶሻል ሚዲያ ይጠቀማሉ እንደው ግፋ ቢል አንዳንድ ተማሪዎች ካነበቡ ነው እንጂ ውጭ ስላለው ነገር ስላለው ህይወት ትምህርት ቤትና ቤት ብቻ ነው ብዙዎቹ ልጆች ላይ የተገደበ ነገር እንዳለውና ወጣ አርጎ አካባቢን እንዲያዩ ኢንቫይሮመንታቸውን እንዲቃኙ እንዲያሳላስሉ እንዲያስቡ ምናረግበት እንትን አይኖርም ብዙ ጊዜ የለምና እኔ እንደ ኤክስፒሪየንስ ልጆቼን ዝም ብለን ሃይክ ማድረግ ተራራ መውጣት ወክ ማድረግ እንዲያዩ እንዲጠይቁ ይሄ ምንድነው ታቃለ ይሄ ከምን ገበያ ይዞ መሄድ ኢቭን ገበያ ሾላ ገበያ ምናምን መርካቶ አንዳንድ ይወስዳቸዋል ኤክስፒሪየንስ እንዲኖራቸው ኢቭን ተጋፍቶ መሄድ በባስ መሄድ ምን እንደሆነ ማወቅ አለባቸውና በዚህ ላይም ብንሰራ ልጆቹን ሙሉ ያደረግናቸው እንሄዳለን ሆነ ከተገደበ ነገር ወጣ ብለው አይምሯቸው እንዲያሰፉ እንዲያስቡ እንዲያውቁ ያደርጋቸዋልና ይሄም ኤክስፒሪየንስ ስለማደርገው ምናልባት ለሌሎች ከጠቀመ ብዬ ነው አመሰግናለሁ እሺ ልጆች ፈተና ተፈተናችሁ ኩዊዝ ቀላል ነው ከባድ ነው እሺ ስለዚህ ምን ልናረግ ነው እነኛን ሶስት መጽሐፍቶች አሁን ጥያቄዎቹን በደንብ የመለሰ ቢሮ ሄደን እናርመውና ትምህርት ቤት እንመጣለን ፒአይኤን መጣና ሽልማት ይዘን ነው የምንመጣው መጽሐፍት እሺ ለትምህርት ቤቱ ምን ሸልማለን ጥሩ ውጤት ላመጡም ደግሞ እንሸልማለን ያውኛ ግን ምን ሸልመው ምንድነው መጽሐፍ ነው የምንሸልመው አይደል በጣም ጥሩ ስጦታ ስለሆነ ማለት ነው ለቀጣይ ወር ደግሞ ምን እናንብብ ለምትሉ ልጆች ሶስት መጽሐፍ አለን ቡክ ሪኮሜንዴሽንስ እንግሊዝኛ መጽሐፍት በጣም ጥሩ መጽሐፍት ማለት ነው ይሄ ለትንንሽ ልጆች ነው ለትንንሽ ልጆች 7 አመት 8 አመት the very hungry caterpillar ስቶሪው ራሱ 120 ምናምን አመት አክብሯል በጣም የታወቀ መጽሐፍት ከመሆኑ የተነሳና አባ ጨጓሬ እንዴት ቢራቢሮ እንደሚሆን ነው የሚያሳይ the very hungry caterpillar it's a beautiful story ስለዚህ እሱን ታነባላችሁ ማለት ነው ቀጣይ ደግሞ 9 አመት 10 አመት የሆናችሁ the day the crayons quit ስለዚህ ከለሮች ምን ያረጋሉ ያወራሉ ማለት ነው የሚጠቀምባቸው ልጅ አለ ዳንከን የሚባል ለሱ ደብዳቤ ጻፉ ቀይ ከለርም ደብዳቤ ጻፈ ጥቁር ከለርም ደብዳቤ ጻፈና አሁን ቦኤዝን ጋብዘውና አንዷን ከለር ብቻ ያነብላችኋል ኦኬ ሶስተኛው የመጨረሻው every leaf a hallelujah ይሄ ደግሞ ለትልልቅ ልጆች 11 አመት 12 አመት 100 ምናምን ገጽ ነው ኢንቫይሮንመንት የምትወዱ ከሆነ ኔቸር የምትወዱ ከሆነ ተፈጥሮ this is a very good book አንድ ልጅ ነች ሴት ልጅ ጫካ መቆረጥ የለበትም መጨፍጨፍ የለበትም ብላ ታግላ በጣም ብዙ ነገር ያረጋች it's a very good story ስለዚህ I encourage you to read this book ቦኤዝናና አንድ ኤክስትራክት ታነብልናለህ Hello, my name is Boaz. Today I'm going to read you The Day the Crayons Quit. I'm going to only read one of the colors. Hey Duncan, it's me, Red Crayon. We need to talk. You made me work harder than any of your other crayons. All year long, I wear myself out
coloring fire engines, apples, strawberries, and everything else that's red. I even work on holidays. After work, I have to color all the Santas at Christmas and all the hearts on Valentine's Day. I need a rest. Your overworked friend, Red Crayon. Thank you for listening. Excellent. So that's the extract. We don't want to read all the colors. ሁሉን ካነበብንባችሁ ጥሩ አይደለም አይደል? ቅምሻ ነው ማለት ነው። አሁን ቦኤዝ ያነበበላችሁ. I hope you will read it. ይሄ ለወላጆች ነው ሼር አድርጌያለሁ ኦሬዲ። ስለዚህ እናንተም ባትመጡ ሌላ ትምህርት ቤት ስለሆነ መንጋብዝ በየወሩ ቴሌግራም ግሩፑን ቼክ ካረጋችሁ በየወሩ 3 መጽሐፍት አለ እዛ ላይ የሚጫን ሌላ 3 tips የበፊቶቹንም ቲፖች ማየት ትችላላችሁ. How do you help your child to cultivate reading as a culture? እሱን ማወቅ ከፈለጋችሁ ቴሌግራም ቻናሉን ቼክ አድርጉልን. Our mission ትዝ ይላችኋል ሚሽናችን to raise a generation of children who enjoy reading. ለቴስት የሚያነቡ ለፈተና የሚያነቡ ልጆች ብቻ ሳይሆን ምንድነው የምንፈልገው? ማንበብ ባህል የሚያደርጉ አይደል? አውቶቡስ ውስጥ ሲሆኑም የሚያነቡ አይደል? የረፍት ሰዓትም የሚያነቡ ሁሌ የሚያነቡ ልጆች ማየት ነው ማለት ነው ድሪማችን. ይሄን ይመስላል። እንድታመሰግኑልኝ የምፈልገው አንደኛ የጀርመን ባህል ተቋም ነው። አንዴ ሞራል ያስፈልጋል አይደል? ሁለተኛ አቶ አበባው ለወላጆች ስልጠና ይሰጣልን ዛሬ እሱ ነው። ለአቶ አበባው ደግሞ ሌላ አረንጓዴ ቲሸርት ያደረጉት የኔ ስራ ባልደረቦች ናቸው። በረፍት ቀናቸው መተው ነው የሚሰሩ አይደል? ስለዚህ ለነሱ ሞራል ያስፈልጋል። ይሄን ይመስላል። ስትወጡ የአርት ኤግዚቢሽን አለ። ወላጆቻችሁ ይወስዳችኋል እዛ። ዛሬ ጥሩ ቀን ነበር። ቶሎ እዚህ ትመጣላችሁ።